ሰላም 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 ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ አማን ነው? እኛ ጋር ሁሉ አማን ነው። በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ዛሬም እንደተለመደው በሌላ ቪዲዮ ወደ እናንተ መተናል ማለት ነው። አነጋጋሪ የሆነና የነ ሄርሜላና የነ ሩታ ጉዳይ ማለት ነው ዛሬ ሰብሰብ ተደርገው ወደ ፖሊስ ጣቢያ። በቃ አብርሃም ዛሬ ትክክለኛ ውሳኔ ነው የወሰደው ማለት ነው። እና ይሄ ውሳኔ ሩታን በጣም በቃ ኤሌክትሪክ አስጨብጣታላችኋለሁ። አንዳንድ ጊዜ የሆነ ነገር ስታረጉ ምንም ሳይመስላችሁ ልክ እንደዚህ ያለ ስትያዙ የምትጮሁ ሰዎች በጣም ትገርማላችሁና ትላንትና ሰሞኑን እያደረጉ ያሉት ነገሮች በጣም እንደውም ሁላችንም አብርሃምን ስንቃወሙ ነበር። ለምንድን ነው እስካሁን የቆየው? ነገር ግን አብርሃም አንድ ወንድሙም እንዳይገባ ስለፈለገና ከስተታቸው እንዲመለሱ ስለፈለገ ነበረ። ሁለተኛ ደግሞ ሩታ ልጁን ጥላ እንዳትታሰር ስላሰበ ነበረ። አንዳንድ ጊዜ እንግዲህ ለሰዎች ማሰብ እንደማትጨክኑ ይገምቱና ከድርጊታቸው ከስተታቸው መማርን ወይም ደግሞ መመለስን አይፈልጉም ማለት ነው እና ቀጥታ ይቀጥሉበታል ማለት ነው። በነገራችን ላይ በዛሬ ቪዲዮ ዳዊት ምን ነክቶ ነው? ዳዊት አንተን በዚህ ልክ አንጠብቅህም። ያጠፋ ሰው ማንም ሰው ይሁን መማር መቻል አለበት፣ መቀጣት መቻል አለበት። በቃ ኤፍሬም ወንድም ስለሆነ መታሰር የለበትም ብለ መናገር ትልቅ ስህተት ነው። ስህተት የሰራ ሰው በወንጀል የተጠረጠረ ሰው ማንም ሰው ይሁን አንተ በነገራችን ላይ ወንጀለኛ በመደበቅ ራሱ ያስጠይቃል። እንደዚህ ማለት ነው። ነገ ከነገ ወዲያ ሄርሜላ በምርመራ ሄርሜላ በነ ኤፍሬም እጅ መታፈን ውስጥ እጃቸው ካለበት አንተ ራሱ ትጠይቃለህ፣ ወንጀለኛን በመደበቅ በሚል ህግ ማለት ነው። ስለዚህ ሩታ ዛሬ የምትሆነው ጠፍቶባታል። አያችሁ። ሰሞኑን ግን በቃ የምታረገው ነገር አንዳንድ ጊዜ ይውላችሁ በጣም የሚስቁ ሰዎች፣ የሚያሾፉ ሰዎች በማግስቱ ለቅሶ እንዳለ ግን ትዝ አይላችሁ። ትላንትና አብርሃም ላይ ያደረጉት ነገር እንደው ማለት ነው። አንድ ነገር ልንገራችሁ፣ መጠርጠራቸው አይደለም። በነገራችን ላይ አንደኛ ያስጠረጥራቸዋል። ከዚህ ፊት የነበሩት ከሄርሜላ ጋር ያላቸው ግንኙነት ያስጠረጥራቸዋል። ገብቷቸዋል አይደለ? አብርሃም ሄዶ ባያመለክት ራሱ ለምሳሌ ቤተሰብ ሄዶ ቢያመለክትና ጠፍታለች ቢል እከሌ ብሎ እንኳን ባይናገር የምጠረጥረው እከሌን ነው ባይል ራሱ ማለት ነው ህግ በራሱ በሄርሜላ ዙሪያ የነበሩ ከሄርሜላ ጋር ያላቸው ግንኙነት ምንድን ነው ብሎ እነዚህ ሰዎች እንደሚያስራቸው ምንም ጥያቄ የለውም። ኤፍሬምንም በደንብ ያስረዋል። ምክንያቱም ኤፍሬም በስተመጨረሻ ሄዶ ተጋጨ፣ ይቅርታ ጠየቀ። ቀጥሎ ምሳ ካልጋበዝኩሽ አለ፣ ይዟት ወጣ። ማታ ጠፋች ልጅቷ፣ አለቀ። ከሄርሜላ ጋር ግጭት ውስጥ ነበረ። ዳኒና ሜሮን የሚታወቅ ነገር ነው። ሜሮን ራሷን ነፃ ወጣለች ትላንትና። ሩታ ምንም ጥያቄ የለውም እየሄደች እየዛተችበት ነበረ፣ የማደርገውን ያውቃለሁ እያለች። ስለዚህ የሩታና የሄርሜላ ግንኙነት ራሱ ያስጠረጥራታል፣ ያሳስራታል። በነገራችን ላይ እንኳን በሰላም ወጣሽ እንዲህ ቀላል ነገር አይደለም። ባይዘው ማለት በልዑል ምክንያት ነው የወጣሽው። አትወጪም አንቺም ራሱ እንደ ዋና ተጠርጣሪ ልትታይ ሁሉ ትችያለሽ። ምክንያቱም ዋና ተጠርጣሪዋ አንቺ ነሽ በቀጥታ ከሄርሜላ ጋር ግንኙነት ያለሽ። የጋራ ጸብ ያላችሁ እናንተ ናችሁ። ሌሎቹ አንቺን ተደርበው ነው። በህግ ክስ ቢመሰረት ራሱ አንደኛ ተከሳሽ ተብለሽ የምትቀመጨው አንቺ ነሽ። ምን ያንጫጫሻል ነው? አሁን በወንድማማቾች መካከል ገብተሽ የማይሆን ነገር አደረግሽ። አሁን እንደገና ደግሞ እነሱን ጠርተሽ ደግሞ በቃ አማልዱኝ ማለት ምን ማለት ነው? ዳዊት ደግሞ እንዴት ይታሰራል ብለህ ለተናገርከው ነገር ልታፍር ይገባል። በቃ እኛ እናከብርሃለን። በጣም ትልቅ ሰው ነህ። ጥሩ ነገሮችን ስታደርግ እናያለን። ያጠፋ ሰው እንኳን ህግ ማለት ነው በቤት ውስጥ ያጠፋ ልጅ እንኳን እኮ በቤተሰብ ይቀጣል። እና ምን ማለት ነው? እስካሁን እያየህ ብዙ ቪዲዮዎችን ተሰርተዋል፣ አይታል። ሩታ የምትልህን የምትሰማት ከሆነ አንተ ተሳስታል። ሩታ ስትያዝ የምታለቅስ ስትለቃት አገር የማይበቃት ሴት ናት።
በቃ ምላሷ ከባድ ነው ባይዘው ማለት እንዴ በቃ ንግግሮቿ በጣም ከባድ ነው። ቡዜ ባለፈው አናግራታለች፣ እረፊ ብላታለች። እረፊ እያደረግሽ ያለሽው ነገር ልክ አይደለም፣ በወንድማማቾች መካከል አትግቢ። ትላንትና ኤፍሬምን አስጠንቀዋለች፣ እረፍ ብለዋለች። እሺ አለ። ማታ ግን ሄዶ ከነሩታ ጋር የማይሆን ነገር ነበር ያደረጉት። ለምን በዚህ ልክ ለምን አስፈለገ? ይሄ ያሳፍራል እኮ እውነት ለመናገር አንቺ በአንቺ ምክንያት እኮ እነዚህ ልጆች መታሰራቸው ራሱ እኮ ትክክል አይደለም። አንቺ እኮ በእኔ ምክንያት ሰው የማይሆን ነገር ውስጥ እንዳይገባ ብለሽ መከልከል ትችይ ነበር። ጭራሽ አንቺ አብረሽ እየዘፈንሽ ያንን ማለት ነው ፎቶ ይዘሽ በመውጣትሽ ራሱ ሊያሳስርሽ ይገባል። ታውቂያለሽ? ምክንያቱም አንቺ ምኗም አይደለሽም። እንደውም መረጃ ለማጥፋት እየተደረገ ያለ ጥረት ነው ተብሎ ህግ እናንተን እንደሚያስራቸው ምንም ጥያቄ የለውም። አዎ ምንም በማይመለከታችሁ እናንተ እንደዛ ከሆነ ምንም የምናውቀው ነገር የለም ካልሽ ደግሞ አርፋችሁ መቀመጥ ነው። እያሾፋችሁ ምን እያላችሁ ይሄ እኮ በጣም ነውር ነው። ወንጀል ራሱ ወንጀል ነው። ሰው ጠፋብኝ ብሎ ሰው እየፈለገ ላለ ሰው እንደዚህ ፎቶ እያሰራችሁ ራሳችሁ ሙድ እያያዛችሁ ምናምን ማድረጋችሁ ራሱ ወንጀል ነው። ይሄ ፍለጋ ማደናቀፍ ይባላል በህጉ ማለት ነው። ምክንያቱም የጠፋው ሰው እንዳይገኝ ፍለጋው እያደናቀፋችሁ እንደሆነ በህግ ያስጠይቃችኋል ማለት ነው። ስለዚህ ከህግ ማምለጥ አይቻልም። ዞሮ ዞሮ አብርሃም፣ ሩታ፣ ዳኒ፣ ኤፍሬም ባይል እንኳን ቀጥታ ማለት ነው ፖሊስ ምርመራ ቢያደርግ እናንተ ጋር ነው የሚመጣው። እናንተ ነው ሰብስቦ የሚያስገባው። ስለዚህ ዛሬ መንጨርጨሩ አስፈላጊ አይደለም። ቡዜ ልክ ናት። በቃ ቡዜ ትክክል ናት። ኤፍሬም መታሰር አለበት፣ በደንብ መታሰር አለበት። በደንብ መታሰር ብቻ አይደለም መቆንጠጥም አለበት። በቃ እንዴት በወንድሙ ላይ የማይሆን ነገር እያደረገ ያለ በጣም ነውር ነው። የተወዳችሁና የተከበራችሁ ቤተሰቦቻችን በዚህ ጉዳይ እናንተ ብዙ እንዳዘናችሁ አውቃለሁ። እስቲ ሐሳብ አስተያየታችሁን ስጡና አጠር ያለ ቪዲዮ ይዣለሁ። ወደ ቪዲዮ እንሂድ። አብርሽ የማይሆን ነገር አድርጓል ማለት ምንም በማያውቁት ምንም ባላጠፉት ዳኒና ኤፍሬምን አሳስሯቸዋል። የማይሆን ነገር ምን እንደሚያደርግ አሁን ነው ያየሽው። ነግሮሻል ደጋግሞ። በህግ ትጠየቃላችሁ። እረፉ ብሏቸዋል። እረፉ ብሏቸዋል። ምንም በማያውቁት የሚባል ነገር የለም። በቃ በማያውቁት ባታውቁ ኖሮ አርፋችሁ እጃችሁን ሰብስባችሁ ትቀመጡ ነበር። ይቅርታ በጣም ሆት ስለሆንኩኝ ነው ማለት ያደረገው ነገር ልክ ስላልሆነ እኔም ጭምር ላይ ያስገቡኝ ነበረ። ያው ልጅ ስላለሽ እና ነገሮች እስኪጣሩ ድረስ አንቺ ትለቀቂ ትችላለሽ ምናምን ብለው እኔ ተፈታው። እንዲህ ቀለል አድርጋ ስለሷ የምታወራው እኮ በደንብ ታስራ ከዛን ይቅርታ ጠይቃ እግር ላይ ወድቃ ነው የወጣችው። ያ ማለት ደግሞ ወጣች ማለት አይደለም። ይጣራል ማለት ነው መረጃ ልጅ ስላለ። በነገራችን ላይ እንደውም መልካም ፖሊሶች አጋጥሞች ነው። በነገራችን ላይ የሚባል ነገር የለም። ልጁ ቤተሰብ ካለ ለቤተሰብ ነው የሚሰጠው። ሰው እኮ ነው የጠፋው። ገብቶሻል? ስለዚህ አሁን ውጭ ላይ ሆና እንደምታወራው አይደለም። ዳኒና ኤፍሬም እስር ቤት ነው ያሉትና እየቀለድሽ ነው እንዴ? ኤፍሬምን ቅድም አግኝቼው ነበር እንዴ? ቀን ጠዋት አካባቢ እኮ አግኝቼዋለሁ። እና ይሄ ሁለተኛ ዳይቴንን መቼም የትላንትናው ቪዲዮ አልሰማህም ብዬ አላስብም። ትላንትና አንደኛ መጥሪያ ይዤ መጥቻለሁ ብሏል አብርሃም። እንደሚታሰር እርግጠኛ ነበር። ለአንተም ነግሮሃል እኮ በቃ ፖሊስ ጣቢያ ቃል እንሰጣለን ብሎ ነግሮሃል። ከሰራችሁት ቪዲዮ ላይ ቀልድ ነው። ቅድም አግኝቻለሁ እያልኩኝ ነበር። አዎ ኤፍሬምን አግኝቼው እንደውም በቃ ለምንድን ነው ምናምን ብለን ከእሱ ጋር አውርተን ምናምን የተለያየ ነው። ከታሰረማ አሪፍ ነው። ደግ አደረገ። ቅርብ ሰዓት ነው ይሄ ነው በቃ መታሰሩ ልክ ነው። በቃ ይሄ ነገር ይተረውና ማለት ምንም ያጠፉት ነገር የለም። እውነት ለመናገር አሁን ነው ምንም አለማጥፋታቸው ምርመራው ሲያልቅ ነው። አንቺ አይደለሽም እንትን ማለት ያለብሽ የምትወስኙ አንቺ አይደለሽም። በቃ እዚህ ነገር ውስጥ እንዳይገቡ እኮ መከልከል ትችላለሽ አንቺ። በአንቺ ምክንያት ነው አይደለ? እዚህ ነገር ውስጥ እንዳይገቡ መከልከል ስትይ አርፋችሁ መቀመጥ ስትችሉ በቃ ትክክል የሰባብሽ ሁለት መሀል ወንድማማቾች መሀል አትግቢ ብዬሽ ነበረ። ጸብ ይፈጠራል፣ ይገዳደላሉ። ከሚገዳደሉ ደግሞ እኔ እስር ቤት ይገባል ይሻላል። ይሄን ያህል ቤተሰብ መሀል ላይ ስጋት እስኪፈጠር ድረስ እያደረገች ያለችው ሩታ እንግዲህ በጣም ከባድ ነገር ነው አይደለ? በአንቺ ምክንያት ወንድማማቾች መጣላት ወደ አንቺ ሳይድ ወንድሙ ወደ አንቺ ሳይድ እንዲይዝ ማድረግ እኮ ትክክል አይደለም። በቃ በዛ ላይ አይደለም ሌላው ቀርቶ ከአንቺ ጋር ሄዶ አብርሃም ላይ ሙድ እንዲይዝ ማድረጉ ወንድሙ ላይ ሙድ እንዲይዝ ማድረጉሽ
ይሄ ትክክል አይደለም። እንደው ላድርግ ቢል እንኳን ትልቅ ሰው ብትሆኚ አስተዋይ ብትሆኚ ትከለኪ ነበር። ምክንያቱም አብርሃም ኤፍሬም ሳይሆን ቤተሰቡን እንኳን አይተሽ ማለት ነው። ሌሎች ቢያንስ ተመልካች ራሱ ማለት ነው እናንተን የሚመለከት ሰው ራሱ እንዴ ለነሱ ምንድነው ማስተምረው እንኳን ብለሽ ማለት ነው። በወንድማማቾች መካከል ጸብ የምትዘራ ሴት ከምትባይ የወንድማማቾችን የምታስታርቅ መባል ነበረብሽ። ትንሽ እንትን ይላል ሙዚ በእንደዚህ አይነት መንገድ ሲጀመር አይደለም ነው እንደዚህ አይባልም። ታላቂ ነሽ አከብርሻለሁ፣ ግን እንደዚህ አይወራም። አሁን እየተባለ ያለው ወንድማችን ታሰረ ነው እያለች ያለችው። አዋ ታሰረ ነው። ታሰረ ማለት ይሟሟል ማለት አይደለም። በቃ ወንጀል ከሰራ ይታሰራል። ወንጀል የሰራ ብቻ ላይ ከተጠረጠረ ይታሰራል። አለቀ በቃ። መታሰሩ ደግሞ ኖርማል ነው። መቅመስ መቻል አለበት። ታሰረ ነው እያለች ያለችው ዳኒም ታስሯል። ለምን ይታሰራሉ ነው ሲጀመር? ይሄ ጭራሽ ልክ አይደለም ዴቭ። እኛ ምንም ያጠፋነው ጥፋት የለም። ሲቀጥል ደግሞ ዛሬ ከተፋ ስንተኛ ቀኗ ነው? አራተኛ። ምንም አላጠፋንም ትያለሽ እና እንደዛ የሚያረጋችሁን እስኪያሳጣችሁ ድረስ የምትሆኑትን ነገር አታችሁ ምንም አላጠፋንም ትያለሽ እንዴ? አምስተኛ ቀኗ ነው ሄርሜላ ጠፋች ከተባለ ማለት ነው። እስከዛሬ ድረስ ያላመለከቱ እስከዛሬ ድረስ ዝም ያሉት ነገሮች እኛ ላይ እርግጠኛ ከሆነ እኛም ሲጀምር እየቀለድን ቀልድ እየመሰለን የነበረው ይሄ ነገር መሆን። ኧረ እባክሽ ቀልድ መሰለሽ? ቀልድና ምሩን እንዴት ነው ማትለዩ? እንዲህ ተጨንቆ አብርሃም ቀልድ ይመስልሻል? እቤት ድረስ ፍለጋ እየመጣ እንዴ እንኳን አንቺ ማንም ተጨንቋል አይደለም አንቺ የቅርብ ሰው ኦዲየንስ ራሱ የእናንተ ኦዲየንስ ራሱ በጣም ተጨንቋል። በቃ በሷ መጥፋት ያልተጨነቀ የለም። ምክንያቱም ሰው ስለሆነች ማለት ነው። ገብቶሻል? አንቺ ደግሞ ቀልድ መሰለሽ? አቤት እውነትሽን ነው እንዴ? ቀልድ እየመሰለን የነበረው ልጅ ምን ቀልድ እየመሰላት ስለዚህ ማላገጥ ነበረባችሁ። ተረጋጊ ብሎ ሲቀጥል ደግሞ ቤተሰቦች አሏት። አብርሽ ፍቅረኛዋ ነው፣ እሱ ፍቅረኛዋ ነው። እስካሁን ያላመለከተው ደግሞ ተናግሯል አብርሃም ማለት ነው። እስካሁን ያላመለከተበትን ምክንያት እያለች የምታነሳው ሩታ አብርሃም ተናግሯል። እኔ የማላመለክተው ኤፍሬም ወንድሜ እንዲታሰር ስላልፈለግኩ ነው፣ እሷም ልጅ ይዛ እንድትገባ ስለማልፈልግ ነው። ቃል በቃል ለሷ ነግሯታል። ለሷ ይሄን ነገር ማድረግ ባይፈልግ ወንድሙ ላይ እኔ ላይ ይሄን ነገር ማድረግ ባይፈልግ ግን ደግሞ እህት ወንድም አላት። ልጅ ጠፍታ እስከዛሬ ድረስ እንዴት ዝም ሊል ይችላሉ ብለን እኛን ለማስጠቆር ነበር። ከልክሏቸው፣ ታገሱኝ ብሏቸው ሰምተናል እኮ ታገሱኝ ብሏቸው እነሱ ሄደን እናመለክታለን ሲሉ ታገሱኝ ብሏቸው እየሰማን አይደል እንዴ? መሰለን በነገር ላይ ቅርብ ሰዓት ነው ሪል እንደሆነ ነገሮች የገቡት። ስለዚህ ቀን ራሱ ከኤፍሬም ጋር በዚህ ጉዳይ በጣም ተጣልተን ነበር እና ኤፍሬም በጣም ተጣልተን በቃ ለምን እንደዛ ታደርጋለህ? ሲጀመርም ደግሞ በልጁ ህይወት እኔ በቃ እንደዛ ትናንትና ቪዲዮ አይቼ ለምን እንደዛ ታደርጋላችሁ? ሩታ ምትሆን አንተስ ብትሆን ዳኒ በጣም በቃ ያ ነገር መሆን የለበትም ብዬ በጣም ይሄንን ካየ ታዲያ ለምንድን ነው ለምን ታሰሩ ለምን ትላለህ? አሁን ምንም እንዳላጠፋ ሰው አጠገብ መታ ስታወራ የሷን እንደ እውነት ነው ብለህ የሷን መቀበል እኮ የሚገርመው ባይዘይ ማለት ነው። ባላንስ አርጉ ቤተሰቦች፣ ባላንስ አርጉ። በቃ አንድ ሰው ሲያጠፋ አጠፋ ነው ሲያጠፋ እንዳጠፋ ንገሩት። ጥሩ ነገር ሲሰራ ደግሞ አመስግኑት። በቃ አለቀ። ገብቷችኋል አይደለ? ሩታ ጥሩ ነገር ስትሰራ ነበር። አሁን ግን የምታደርጋቸው ነገሮች ከሰው የማይጠበቅ ነገር ነው የምታደርገው። አንተ ደግሞ ወይ እንደ ኤፍሬም እየተላጣጠፍክ ከሆነ እናገም ዳዊት ልክ አይደለም፣ ተስተካከል። ቀልድ ነው መሰለኝ እውነት ለመናገር ዴቭ ሰው እነሱ እየቀለዱ ነው ወይ እኛን ለማስጠቆር ነው ወይ ሙድ እያያዙ ነው ብዬ ነው ያሰብኩት በሰዓቱና ምንም ያማይበት ነገር የለም። ገና አሁን ነገሮች የታሰሩት ሙድ ላይ ናችሁ፣ እያላገጣችሁ ስለሆነ ማንንም ምን ትሰማላችሁ እናንተ? እውነት ነው እያላገጡ ነበረ፣ ማንንም እየሰሙ አልነበረም። አብርሃም ሲናገር አብርሃምን እየሰሙ አልነበረም። አሁን አንድ ነገር ማሰማሽ ተረጋጊና አንድ ነገር ላስረዳ። እንዴ ተረጋጋ። አሁን ምንድነው የለምን ታስሪኛ አሁን እስከዛሬ ድረስ ቡዜ እንዳውም ተረጋግታለች። ምክንያቱም አንቺ ያደረግሽው ነገር በቤተሰብ መካከል እንደዚህ ያለ ነገር እያደረግሽ ተረጋጊ ብለሽ አመለከቱ። ስለዚህ ዝም ማለታቸው መታገስ አለማመልከታቸው ውሸት ነው ብሎ ሊባል አይቻልም። ቀደም እንዳልኳችሁ ተናግሯል አብርሃም። ይሄን ያህል እኮ እንትን አይደለም ስለታገስ መሰለኝ ያለው ይኸውልሽ፣ እሱ መታገስ ይችላል። አሁን የተፈጠረው ነገር በሙሉ ልክ አይደለም ዴቭ። ምክንያቱም አንቺ የምታደርጊያቸው ነገሮች ናቸው ልክ አይደለ? አብርሃም ባይዘው አርፍዷል። በቃ ማለት ለሰው በጣም ባዘናችሁ ቁጥር ምንም እንደማታደርጉ ነው የሚያስቡት። ገብቷችኋል አይደለ? ስለዚህ አርፍዷል በጣም ማለት ነው። አሁን ልክ ያልሆነው ይኸውልሽ፣ አንቺ ተረጋግተሽ እያወራሽ ስለሆነ አሁን እንደዚህ አይነት ነገር በመጀመሪያ ደረጃ ሊገባ አይገባም ነበር ሳይጣራ። እናንተ ሳይጣራ የሚባል ነገር የለም። እዛ ገብቶ ነው የሚጣራው። ምክንያቱም ከልጅቷ ጋር ቀጥተኛ ግንኙነት ያላቸው እነሱ ናቸው። ምንም ጥያቄ የለውም። ቃል በቃል በአፋቸው እናደርግልሻለን
እንሰራልሻለን ምናምን ብለው እየዛቱ የነበሩት እነሱ ናቸው። ቀጥታ ይሄ ያስጠረጥራቸዋል። ስለዚህ ምክንያቱም ኤግዛክት ትክክለኛ ወንጀለኛን ለማግኘት ቀጥታ እሱን ማካወቁ ቀጥታ ፖሊስ እዛ ሄድም እንዴ ወንጀለኛውን ካወቀ ትክክለኛውን ካወቀ ያልተገኘ መረጃ አይደለ። ይህን ለማጣራት ደግሞ እነማን ነበሩ በዙሪያ የነበሩት ሰዎች፣ ምን ግንኙነት አላቸው፣ ግጭታቸው ምንድነው የሚለው ነገር ካጠራ በኋላ ይዞ ይመረምራል ማለት ነው። አዎ መታሰር አለበት፣ ሊበርድለትም ይገባል ኤፍሬም ማለት ነው። ወንድሜ ታስሮ ምልክ ነው እንግዲህ እሷ እንዲፈቱ ብቻ ነው ትፈልገው። ያሰራችው ነገር ለእሷ ልክ ነው። አብሽን ጠርተኸው ልጆቹ እንዲያስፈታልኝ ነው ፈልገው ነገር አብሽ ደውዬለታለሁ ይመጣል። እሷ በራሷ ማን እንደዛ የሚባል ነገር አለ እንዴ? አብርሃም የሚያስፈታበት ይሄ ወንጀል እኮ ነው። ባይዘው ማለት ይሄ ፍትሐብሔር አይደለም። በቃ ክሴን አስቻለሁ የምትዩበት ማለት ነው። ይሄ ሰው ነው የጠፋው። ገብቷችኋል አይደል? ስለዚህ ምርመራው ተጣርቶ እነሱ ምንም ነገር ከሌለ ህጉ ራሱ ነው የሚለቃቸው። እንዴት እንዳሳሰረም እንዲነግረኝ ይፈልጋል። ወንድሙን የሚያሳሰረው ምን ስለሆነ ወንድሙን ስላሳሰረ ምን ስለሆነ ነው ይላል እንዴ? ምን ማለት ነው? ዳይተው ክፉ እንዳታናግሪኝ። ወንድሙ ወንጀለኛ ከሆነ ወንድም አይደለም ማንም ሰው ለሆነ አይሆንም። ወንጀለኛ ከሆነ ወንጀለኛ መታሰር አለበት። ስለዚህ ወንድምን ፕሮቴክት ለማድረግ የሚባል ነገር የለም። መረጋጋት ካልቻልሽ ዞር ማለት ትችላለሽ። ባላጠፋው ጥፋት ግን አይቀጣም መሰለኝ። በቃ መምጣት ፈልጌ ነው የመጣሁት። አንቺ በቃ አይቀጣም። ምን ተፈጥሮ ነው? በዛ ላይ ደግሞ ራስሽ ባጠፋሽው እንደገና ለነሱ ወንድም ራስሽ ተቆርቋሪ ሆነሽ መምጣትሽ ደግሞ ሌላ የሚያሳፍር ነገር ነው። የሰራውን ስራ ሰርተህ ምንድነው ምን አይነት ጥያቄ ነው የምጠይቀው አንተ ራስህ? ዳዊት ግን ዛሬ ጤነኛ አይደለም። እውነቴን ነው ብሎ ጤነኛ አይደለም። ወንድሜ ቆይ ምንም ልታረሽው ያረሰናል እንዴ? አውራሽ ማውራት ቃልሽን ሰጥተሽ ነው አይደል? ታሽው ያደረከው ግን ነገር ግን አግባብ ስላልሆነ ነው። አንዴ አዳምጪኝ አንዴ። አንቺ ምን አላልኩሽም አይደል? ስለዚህ አሁንም አንቺ ጠባይ ከሌለሽ ነገ ከነገ ወዲያ ጩጬው ነው ጋር ሆነና ህጣኑ ነው ጋር ሆነና አንቺ ምትገቢያለሽ መግባት ካለብሽ አሪፍ ነበር እሱ። በቃ ትንሽ በረድ ይበልላት። እውነቴን ነው የምለው። አልሸነፍ ባይናት በጣም አናቷ ላይ ነው የወጣው ሩታ ማለት ነው። በምንም ባላጣራው ነገር ሲጀመር ይኸውልህ ምንም ባላጠፋው ነው ጥፋት እንደዚህ በማድረግ አንተንም ጭምር ነው ላስጠጣ የምችለው በነገር ላይ አብርሃም ባይዘው ማለት ነው ብዙ ጊዜ ሩታን አልፏታል። ታውቃላችሁ አይደል? በጣም ብዙ ጊዜ ማለት ነው አብርሃም ሩታ በአብርሃም ላይ የምትጨክነውን ያክል አብርሃም ቢጨክንባት ከባድ ነበር። እውነት ከዚህ ፊት አንዱ ራሱ ማለት ነው ከዚህ ፊት አንደኛ አቤት እንዳይደርስ ስንት ነገር ሲያደርጉት እንደነበረ ቪዲዮ እየቀረጸች ወንጀል ትልቅ ወንጀል እየሰራች ማለት ነው። እሱ ግን ያልፋታል። ማለፍ መልካም ነው። እኮ ምንም አላጠፉ በማያውቁት ነገር ነው የታሰሩት። ልጆቹን እንዲያስፈቱልኝ አንተ በጣም ጥጋብ ላይ ስለሆንክ ጥጋቡማ ማጋ እንደሆነ አይተናል እኮ ዳይና ሌላ ማን ነው ያሳሰርከው? እኛ የማስፈታትም የማሳሰርም ስልጣን የለንም። አንድ ሰው ወንጀል ከሰራ ጥፋት ከሰራ ይታሰራል። ጥፋት ከሰራ ወንጀል የለባቸውም። ተጣርተው ይወጣሉ። በቃ አለቀ። አንኖረበትም ወንድም የማሳሰር ስልጣን ማን ሰጠ ነው? አንተ አሁን ምን ማለት ነው ዳዊት? ኧረ ዳዊት እንዴ ማን ስልጣን ሰጠ የሚባል ነገር አለ እንዴ? አንተ ወንጀለኛ ትደብቃለህ ማለት ነው? ኧረ ካንተ አይጠበቅም። ያው ከሌለ እነዚህ ሰዎች ንጹህ ከሆኑ እነሱን የማሰረም እንትን የለበትም። ህግ ይፈራቸዋል። ነገር ከነገ ለምንድን ነው አንድ ቀን የሚንገላቱት? እስኪ ጣራ ድረስ መግባት በደንብ መንገላታት አለባቸው። በደንብ ማለት ነው። እውነቴን ነው የምላቸው አለባቸው። ይገባሉ። ልንገርህ አንዴ አዳምጠኝ። ቆይ ይሄን ነገር ለማድረግ የሆነ ፍንጭ ሊኖር ይገባል። ምንም ያገኘው ነገር የለም። በውሸት መረጃ ነው ያስገባ እንዴ። እዚህ ላይ ቪዲዮ የተሰራ ዩቲዩብ ላይ ያለ ቪዲዮ በራሱ መረጃ አይደል እንዴ? ምን ሌላ መረጃ ያስፈልጋል? ወይንም ምን እንሂድ ልጆቹን አስፈትተህ ነው ትሄዳለህ። ኧረ እባክሽ እነዚህ ልጆች ምን ነገር ስለሌለባቸው እሺ ችግር የለም። ኧረ ሩታ በጣም እንደዚህ አትበይ እያልኩሽ ነው። ወይኔ ፎቶ እየለጠፉ የሆነ ነገር መቀለሉ ለምን አስፈለገ? እውነት ካላቸው እውነት ያለው ሰው አርፎ ነው። አዎ አርፎ ቢቀመጡ መልካም ነበረ። እነሱ እየጠሩኝ የኔን ጓደኞች በሄርሜላ መጥፋት እየሳቁ እየቀለዱ እንደገና ፎቶ እየለጠፉ አስር ቦታ በዚህ ልክ ሜዳ ይጠበቃል። ነገሮች ውሸት መሰሉኝ። እውነት ቢኖራቸው አሁን ነው እንደ ውሸት የሚመስልሽ? ስትያዥ ነው እንደ እውነት ውሸት የሚመስልሽ? ነገር ፈቃ አሁን አይደለም። አሁን ስትታሰሪ ወይ የሆነ ህግ ምናምን እንትን ሲይዘው ነው እንደ ነገሩ የምትመጫበጭው። መጀመሪያ ከዚህ በላይ መንበጫበጭ ምንም የለም ሩታ። አሁን ይኸው አልሸነፍ ባይነት ምንም አያደርግም። አይ ኮንፊደንስ ግን ደግሞ እነዚህ ልጆች እኔ አሁን አንተ ነው ማስረዳት እሷን አላስረዳት። ለምን እዛ እሷ ከተከራክረን ቃል ሰታ ምናምን ይቅርታ ጠይቃ ምናምን ነው የወጣችው። ገባህ አይደለ?
ጠየቅኩ አትልም እሷ ግን። ስለዚህ ነገም ከነገ ወዲያ አሁንም እስኪረጋገጥ ድረስ ነው እነሱ ለአብርሃም ያላት ንቀት እኮ ንቀት አይደለም፣ እውነት በጣም የሚያስጠላ ማለት ነው። ህግ ነው ይቅርታ ሊያደርግልሽ የሚችለው እንጂ ሳላቅ ነው የሚባል ህግ ፊት የለም እናቴ። ይሄንን ማወቅ መቻል አለብሽ። ይቅርታ ሳላቅ ነው የሚባል ህግ ፊት የለም። በቃ አለማወቅ ከተጠያቂነት አያድንም። ይሄንን ነው። እነዚህ ልጆች እስኪረጋገጥ ድረስ ገብተዋል አይደል? የተረጋገጠ ቀን እሷም ትገባለች። እሷ አሁን ልጅ ስላላት ምናምን አይደለም። እኔ ነኝ ነገሩን ያቀለልኩት። እኔ ጋር ህፃኑ መሆን ይችላል። ትክክለኛ እውነት ካለ ይከፈራሉ፣ እውነት ከሌለ ደግሞ ይወጣሉ። አለቀ። ማን እውነት ነው ይችላል፣ አባት ስለሆነ ማለት ነው ይችላል። እኔ እኮ አውርቼው ነበር ኤፋን ትናንትና አውርቼው እሺ ብሎኝ ተስማምቶ ጨርሶ ማታ ሳይ ሌላ ነገር ነው የተሰራው። እያላገጥ አይደረግም። ገባ ልጅ ይሄ ነው እኛን የሚያበሳጨን ነገር ቢኖር ይሄ ማየት አለበት። በመጀመሪያ ደረጃ ይቅርታ እኔ እንደዚህ አልመሰለኝም። እውነት ይሰራቸውን መስሎኝ ቀልድ መስሎኝ ነው። ይቅርታ ምናምን እኔንም ይቅርታ ሩታ እንግዲህ አትሸነፍም። እውነት ግን ይቅርታ ጠይቁት። አንተ ይቅርታ ጠይቁት። ምክንያቱም ጥፋት ይስላሉ። አንተ ይቅርታ ጠይቀህ አሁን እኮ በቃ አሁን ስትያዥ መጮ ትርጉም የለውም። ባይዘው ማለት አንቺ ለሰስ ማለት ተረጋጊ። በጣም እንደው በዚህ ልክ ቡርንቡር ማለት ስነ ስርዓት ከነስ እኮ በቃ ተረጋጊ እኮ አልኩ። በጣም በቃ እውነት የሆነ ዊርድ የሆነ ቃላቶች የምትናገረው ነገር በጣም ይደብራል። እውነት ውይ ምን ሆነሻል እንዴ? አማታ ይሄ ነገር ጥሩ ኖርማል ነው። በቃ ችግር የለውም። እሷ ደግሞ ከፈለገችው አንቺም ፈለገሽ እኮ ነው ችግር የለውም። ታይዋለሽ። በጣም ነው እንደምታሳየኝ ያው ገባክ? ሁላችንም አረ ይደብራል እውነት ከህግ በታችንን። ስለዚህ ይሄን ደግሞ ማመን መቻል አለብን። ልክ ነው። ሁላችንም ከህግ በታች ነን። ግን ዳዊት አታምንም። ከህግ በታች ነን በሚለው አታምንም። ብታምን ኖሮ በወንድም መታሰር በዚህ ልክ እንትን አትልም ነበር። ምክንያቱም እያደረገ ያለው ነገር ልክ እንዳልሆነ ታውቃለህ። ከዚህም ፊትም ከኤርሜላ ጋር ግንኙነት እንደነበረውና ኤርሜላ ምን ሲላት እንደነበረ አግኝተህ አውርተዋል። ለምን እንደዚህ ታደርጋለህ? የወንድምን ፍቅረኛ ምናምን ብለህ አላወራኸው? አውርተዋል። እና ታዲያ ምን ሆነ ነው ዛሬ አሁን ወንድምህ ትክክል እንደሰራ አይነት ነገር አድርገህ እንትን የምትለው? ምንም ነገር ቢሆን አንተ ወንድምህ ላይ የዚህን ያህል እርምጃ ስትራመድ ይሄ ስህተት እኮ ይሄ ወንድምን ስለምትወደው ሊሆን ይችላል። ግን ደግሞ ወንድም የሚሆን ምንም ይሁን ተረጋግታለች። ተረጋጋሹ የሚለው ዘፈን አለ። በጣም ነው የተረጋጋው። የማይሆን ነገር እያደረክ ልረጋጋ ነው። በነገራችን ላይ እዚህ ጉዳይ ላይ ያለበት በህግ ፊት ሁሉም ተጠርጣሪ ነው። ገባ? አዎ ተጠርጣሪ ናቸው። ይሄ እኮ ማለት ነው ልጅቷ ባትገኝ አብርሃም ሁሉ ተጠርጣሪ ነው እኮ። አጠገቧም ያለው ተጠርጣሪ ነው የሚሆነው። ከቡዜ ጋር ምን አገናኘው? ቡዜ እኮ ሩቅ ናቸው እኮ አይገናኙም እኮ። ምን ያስጠረጥራታል? እኔ ታዩ አንቺ መካከል እንደዛ ሆነ በቃ ልጆቹ ነገ ጧት ምታስፈታልኝ ይፈልጋል ይመስለኛል። ግን ማለት ነው ሩታን የሆነ ነገር ተበላሽቷል። ስለሰቡት ነገር ነበረ። እውነት ነው ይመስላል። እዛ ነው የሚመስለኛል። በጣም አንቺ ግን እንደድሜሽ ሆነ በጣም ነው የሚደብረው። እግዚአብሔር ይደብራል። ችግር የለውም። አንተ ማጋን ታገኛለህ። እድሜማ አንቺም እኮ ትልቅ ነሽ፣ ትንሽ አይደለሽም። አንቺም እንደ እድሜሽ ብትሆኚ ጥሩ ነው። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይመስላል። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛው በያላችሁበት ሰላማችሁ በዝት ይበል። ቻው